ጥቂት የማይባሉ ምዕመናንም የሚወዱት ባለዛሩን መጽሐፍ ገላጩን ሲኒ ገልባጩን ባውደ ነገስት እድል አንባቢውንና መተት መታቹን ነው የሚፈልጉት ቀጥተኛውን ሳይሆን አቋራጩን ነው የሚወዱት የሚያታግለውን ሳይሆን ቀላሉን ነው በነገራችን ላይ ስለ መተት እንድታውቁና መተተኞችን እንድትጠነቀቁ ስናስተምር በመተተኞችና በአስመታቾች እንዲሁም በውሉደ ደፍተራዎች ዘንድ እጅጉን እንጠመዳለን ለምሳሌ ብዙዎች በቤተ ክርስቲያን ስር ያሸመቁትንና ያደፈጡትን መተተኞችን ደፍተራዎችን አጋንንት ጎታቶችን በአጠቃላይ ክፉ መናፍስትን ወደ ሰዎች የሚልኩትንና የሚያዋርሱትን ሰዎች አይቃወሙም እኛ ስለ መተትና ስለ ክፉ መናፍስት ክፋትና ጥፋት የምናስተምረውን ወደ ሰዎች ግባ ሳይሆን በእግዚአብሔር ስም ውጣ የምንለውን ይቃወማሉ ብዙዎች የጥምቀት አገልግሎትን የሚቃወሙት የጥምቀት አገልግሎት እንዲሰጥ የማይፈልጉት ስለ ጥምቀት አገልግሎት ሳያውቁ ቀርቶ ምዕመናኑን በክፉ መናፍስትና በቤተሰብ ጣጣ መሰቃየታቸውን ሳያውቁት ቀርቶ ሳይሆን ሚስጥራቸው ጉዳቸው ነውራቸው መተታቸው ስለሚታወቅና ስለሚጋለጥ ነው በነገራችን ላይ ስለ ዘላለማዊ ጠላታችሁ ስለ ክፉ መናፍስት ማወቁ ምንድነው ጉዳቱ እንደውም ጉዳቱ ማወቁ ሳይሆን አለማወቁ ነው ለዚህም ነው ሳናውቅ የተጎዳ ነው ለዚህም ነው ሳናውቅ ብዙ ነገራችንን ያጣነውና ብዙ ነገራችንን የተበላሸው ስለ ክፉ መናፍስት ውጊያ ክፋትና ጥፋት ያወቁት መንፈሳዊ ሕይወታቸው የውሸትና የታይታ ሳይሆን በእውነተኛ አምልኮት የታጀበ ነው ያዝለቀቅ ሳይሆን ጠበቅ ያለ ነው መንፈሳዊና የአምልኮት ሕይወታቸው የወሬና የከንፈር ሳይሆን የተግባር ነው በጣም የሚገርማችሁ ቅድስት ቤተክርስቲያንም ምዕመናኑም እኛም እጅጉን የምንቸገረው አገልጋይ በሆኑት ሳይሆን አገልጋይ በመሰሉት ነው ፈተና የሚሆኑትና የሆኑት እውነተኛ እግዚአብሔር ሰው እውነተኛ አገልጋይ እውነተኛ መንፈሳዊ ሰው የመሰሉት ናቸው ወዳጆቼ በክርስትና ሕይወት መሆንና መምሰል የሰማይና የምድር ያህል ልዩነት አለው መሆንና መምሰል ይለያያል ብዙዎቻችን እውነተኛ የእግዚአብሔር ሰው እውነተኛ አገልጋይ እውነተኛ መንፈሳዊ ሰው መሆን ያቃተን መምሰል ቀላል ስለሆነና መሆን ከባድ ስለሆነ ነው እውነተኛ የእግዚአብሔር ሰው እውነተኛ አገልጋይ እውነተኛ መንፈሳዊ ሰው የመሰሉት ሁሉ ጊዜ ለቅድስት ቤተክርስቲያንና ለምዕመናኑ ፈተና ናቸው ራሳቸው ችግር ናቸው እንጂ ችግር ፈቺ አይደሉም ለምዕመናኑ ለችግራቸው ለፈተናቸው የሚደርሱ ሳይሆን ችግራቸውንና ፈተናቸውን የሚያባብሱ ናቸው የምዕመናኑን ችግር በጸሎታቸው በትምህርታቸው የሚያቀሉ ክፉን መናፍስት በእግዚአብሔር ስም የሚያባርሩ ሳይሆን መተቱን ወደ ሰዎች የሚያስገቡ ችግሩን የሚፈጥሩ ይሆናሉ እውነተኛ እግዚአብሔር ሰው እውነተኛ አገልጋይ እውነተኛ መንፈሳዊ ሰው ስንሆን የምዕመናኑ ችግር ፈተና ስቃይ ህመም ይታየናል ባንረዳቸውም እንኳን እንረዳቸዋለን እውነተኛ እግዚአብሔር ሰው እውነተኛ አገልጋይ እውነተኛ መንፈሳዊ ሰው ካልሆንን ወይም መሳይና አስመሳይ ከሆንን የምዕመናኑ ችግር ፈተና ስቃይ ህመም አይታየንም አይሰማንም እንደውም ተሰቃይቶ ግራ ተጋብቶ ታሞ ተቸግሮ ለመጣው ምዕመን በእንቅርት ላይ ጆሮ ደግፍ እንሆናለን መንፈሳዊ ሕይወትና የቅድስት ቤተክርስቲያንን አገልግሎት እንደ አንድ ስራ እንደ መኖሪያ እንጀራ ቆጥረው የሚያገለግሉት ለቤተክርስቲያንም ለምዕመናኑም ስቃይ ናቸው ፈተና ናቸው ለምዕመናኑ የበረከት ሳይሆን የመተትና የክፉ መናፍስት ጥቃት ምክንያት ናቸው ይህ ሁሉ ምዕመናን በመተት የሚሰቃዩት በመተት እድላቸውን አልፎ ተርፎታቸውን የሚያጡት አገልጋይ በሆኑት ሳይሆን በመሰሉትና በሌሎችም ነው አገልጋይ የመሰሉትና አገልጋይ የሆኑት አንዳንዶቹም ምዕመናኑን ስለ መተተኞችና ስለ ክፉ መናፍስት በማስተማር ራሳቸውን እንዲጠብቁ ከማድረግ ይልቅ ራሳቸው ስለ ክፉ መናፍስት ውጊያ የማያውቁና ለመተተኞች ጥብቅና የሚቆሙ ናቸው በዚህ ምዕመናኑ ተጎዳ የመተተኞችና የመተት አድራጊዎች መጫወቻ ሆነ ክፉ እረኞችም በጉን ምዕመናንን ከመጠበቅ እንደ ተኩላ መንጠቆ ነግብራቸው ወደ ትምህርቱ ስገባ በመተት ከሚሰሩት
አጋንንታዊ ስራ አንዱና ዋነኛው በማንኛውም ስራችን ላይ የሚመተት መሆኑ ነው። በስራችን ላይ የሚመተት መተት ብዙ ነገራችንን በቀላሉ ሊያመሰቃቅልና ሊያበላሽ ይችላል። በነገራችን ላይ ለስራ ለገበያ የሚመተት መተት ከነጭ አስማት ውስጥ የሚመደብ ነው። ነጭ አስማትም ቢሆን ጎጂና አደገኛ ነው። ነጭም አስማት በሉት ጥቁር አስማት ሁለቱም እንደ ደረጃቸው ጎጂ መተት ናቸው። በዚህ አጋጣሚ ባለፈው አንድ መምህር በአንድ ሚዲያ ላይ ቀርቦ ስለ ነጭ አስማት ጠቃሚነት ሲናገር ሲዘረዝር ነበረ። አጠቃቀሙንም ሲናገር ነበረ። መምህሩን ያቀረበው ዘማሪም ምን ነክቶት ምን አስቦ እንደሆነ አላውቅም፣ መምህር ጋብዞት ስለ ነጭ አስማት ያቀረበው። በተለይ እኛ ስለ ነጭ አስማትና ስለ ጥቁር አስማት ጎጂነት በምናስተምርበትና እንዲሁም ሰዎች በመተት ብዙ ነገር በሚደረጉበት በዚህ ጊዜ ጭራሽ ስለ ነጭ አስማት ጥቅምነት አስቦ ጋብዞ ማብራሪያ ማሰጠት ማለት መተትን ከማስፋፋትና ለነጭ አስማት እውቅናን ከመስጠት የዘለለ ሌላ ዓላማ ይኖራል ብዬ አላስብም። ስለ ነጭ አስማት ያቀረበው መርሃ ግብር እሱንም ምዕመናኑንም ሚዲያውንም ስለማይመጥን በተመልካቾች ግፊት ቪዲዮውን ከዩቲዩብ ላይ አውርዶታል። የወለላይቱ እመቤት ልጆች፣ ለማንኛውም ነጭ የሚሆን ጥቁር አስማት የሚጎዱ እንጂ የሚጠቅሙ አይደሉም። መተት ድግምት ሰውን የሚጠቅሙ ሳይሆን ሰውን በነፍስም በስጋም የሚጎዱና ሲኦል የሚማግዱ ናቸው። ስለ ነጭ አስማት ምንነትና ጎጂነት ክፍል 1ን መመልከት ትችላላችሁ። እዛ ላይ የነጩንም የጥቁሩንም አስማት ጎጂነት አስተምሬያለሁ። ወዳጆቼ፣ ለስራ ለገበያ ብለው ብዙዎች ለራሳቸው እንደሚያስመትቱ ሁሉ በተለይም ተቀናቃኝ ተፎካካሪ በሚሉት በስራ በሚወዳደሩት ሰው ላይ ከስራ ውጪ እንዲሆን ስራውን እንዲጠላ እንዲከስር ያስደግሙበታል። እነዚህ ሰዎች ይህንን መተት ሲያስደግሙት ለሁለት ዓላማ ነው። አንደኛው በስራ ተፎካካሪያቸውን ሰው ከስራ ከገበያ ከውድድር ውጭ ያደርጉታል። ሁለተኛው ከስራ ፉክክርና ከውድድር ውጭ ካደረጉት በኋላ የስራ ዕድሉን እነሱ ይጠቀሙበታል። በሱ የስራ ዕድል እነሱ ያለ ተቀናቃኝ ይሰሩበታል። ይሄ ሰውን ዘርፎና ገፎ እንደማባረር ነው። እንዲህ አይነት ታሪክ ለማወቅ መርካቶ ገባ ብትሉ ብዙ ነገር ትሰማላችሁ። አስመጪዎች፣ ጅምላ አከፋፋዮች፣ ችርቻሮ ሻጮች፣ ሌሎቹም በመቀናናት በምቀኝነት አንዱ ላይ የስራ መተት አስመትቶ ከስራው ከንግዱ ዓለም ከመርካቶ አስወጥቶ ባዶ የሆኑ አሉ። ለአብነት መርካቶን አነሳው እንጂ በተለያዩ ቦታዎችና ከተማዎች በስራ መተት ከስራው ዓለምና በረከት የወጡት የከሰሩት ብዙ ናቸው። በንግድ ስራቸውና በድርጅታቸው ላይ የስራ መተት ተመትቶባቸው ገንዘባቸው የባከነ ስራቸው የተበተነ ብዙ ናቸው። በምቀኞቻቸው ምክንያት የስራ መተት ተመትቶባቸው ድርጅታቸው የተዘጋ፣ ገንዘብ በማጣት ትዳራቸውና ህይወታቸው የተናጋ ብዙ ናቸው። አንዳንዱ ደግሞ በስራው ላይ መተት ተመትቶበት መተት እንደሆነ አያውቅም፣ ግን ይሰራል፣ ይለፋል፣ ጠብ የሚል የለም፣ ገንዘብ በፍጹም አይዝም። እጅግ የሚያሳዝኑት ደግሞ በስራ መተት ስራቸው ተበላሽቶባቸው ከስረው አጥተው ነጥተው ደህይተው በመጨረሻ ጤናቸውን አጥተው በሽተኛ ሆኖ የሚኖሩ አሉ፣ ያበዱም አሉ። ብዙዎች ከስራ ቦታቸው በመተት ተባረዋል። ብዙዎች የስራ ዕድላቸውን በራሳቸው ሰው ተቀምተዋል። ብዙዎች ከስራ ገበታቸው በመተት ተገፍተው ከስራ ውጭ ሆነዋል። የወለላይቱ እመቤት ልጆች፣ በስራ ላይ የሚሰራው መተት ከደንቃራ መተት ጋር አንድ ቢሆንም ልዩነታቸው ደንቃራ መተት ሁሉን ነገራችንን ገና ከጅምሩ መደንቀር ነው። ይሄኛው ግን መደንቀርና በስራችን የምናገኘውንና ልናገኘው የምንችለውን ጥቅማችንን በማበላሸት በመዝጋትና በማሳጣት ላይ ያተኮረ ነው። ለምሳሌ በስራችን ላይ የሚሰሩትን መተቶች ለይተንና ዘርዝረን እንመልከታቸው። በንግድ ቦታችን የሚሰራብን መተት ስናይ በንግድ ቦታችን የሚሰራው መተት ባላንጦቻችን፣ የገበያ ተቀናቃኞቻችን ወይም የንግድ ተፎካካሪዎቻችን የእኛን የስራ ዕድል አሊያም ገበያ እንደ ቡዳ በአይነ ቁራኛ እየተመለከቱ በመቅናት ጠንቋይ ቤት አጋንንት ጎታችና መተት መታሽ ጋር በመሄድ የእኛን ስራ ወይም ገበያ ለማበላሸት የሚሰሩት ነው። ወዳጆቼ፣ በአሁን ጊዜ የተለመደው በእኛ ስራ በመቅናት የእኛን የገበያ ዕድል በመተት ወደ ራሳቸው የሚያዞሩበትና የሚዘጉበት መተት ነው። ይህም የእኛን ዕድል በመተት
መስለብ ወይም ማሰለብ ነው። ለምሳሌ ጥሩ የልብስ ሱቅ ቢኖረን በአቅራቢያችን ያሉ የኛኑ ስራ የሚሰሩ ግን የኛን ገበያ በቡዳኛ የሚያማትሩ አሉ። እነዚህ ሰዎች በእኛ ገበያ ወይም እኛ በመሸጣችን ቆሽታቸው የሚያር አንጀታቸው የሚንጨረጨር ስለሆነ የኛን ገበያ ስለማበላሸት ወይም ወደ ራሳቸው ስለማዞር ነው የሚያስቡት። በዚህም ጠንቋይ ቤት ደፍተራ ጋር በመሄድ የኛን ገበያ ለማጥፋት ወይም ለማበላሸት ከሆነም ወደ ራሳቸው ለማዞር መተት ያስመትቱብናል። በዚህም የኛ ገበያ ይጠፋል፣ ይዘጋል። እንኳን የሚገዛን የሚጠይቀን ሰው እስኪጠፋ ውሏችን ከዝንብ ጋር ይሆናል። የምንተማመንባቸው ከኛ ውጪ የማይገዙት ደንበኞቻችንም እልም ብሎ ይጠፋሉ። የሚገርመው በስራችን ላይ መተት ሲመተት ደንበኞቻችን ባልታወቀ ምክንያት ይጠፋሉ። ከመጡም ከኛ አልፎ ከሌላ ይገዛሉ። በተለይ ዛሬ ካልተሸጠ ነገ የሚበላሽ ነገር ከሆነ ለምሳሌ ስጋ ቤት፣ ምግብ ቤት ወዘተ ከሆነ በስራ መተት ምክንያት ገበያው መዘጋት ብቻ ሳይሆን ያዘጋጀነው ነገር ይበላሻል፣ ገንዘቡን በኪሳራ ይባክናል። ያስመተቱብን በስራ ተወጥረው ሽጠው ሲውሉ እኛ ዝንብ እሽያል የነሱን ገበያ እየታዘብን በእነሱ ገበያ እየተገረምን እንውላለን። ግን እኮ የሚሸጡት የሚለውጡት በእኛ የገበያ ዕድል ነው። በነገራችን ላይ የገበያ ዕድል የሚባለው ድግምት ብዙ ነጋዴዎችና ሰዎች የሚጠቀሙበት ነው። ብዙ ደፍተራዎችም ብዙ ገቢ የሚያገኙበትና ለብዙ ሰዎች የሚደግሙት አንዱ ድግምት የገበያ ዕድል መተት ነው። ለገበያ እንሰራለን፣ የተዘጋ ገበያ እናስከፍታለን፣ በገበያ መተት ሀብታም እናደርጋለን የሚለውን መስማት በአሁን ጊዜ በጣም ቀላል ሆኗል። የወለላይቱ እመቤት ልጆች እንደነገርኳችሁ በስራችን በመቅናት የሚመተት መተት ዓላማው ስራችንን ማበላሸትና የስራ ዕድላችንን መቀማት ቢሆንም ግን በስራችን ምክንያት የተመተተው መተት ጤናችንንም ሕይወታችንንም ቤተሰባችንንም ሊጎዳ ይችላል። ምክንያቱም መተቱ የሚመተተው በአንድ ነገር ላይ ስለሆነ የተመተተበትን ነገር እንደ ደንቃራ መተት አምጥተው በስራ ቦታችን ሊጥሉትና ሊያስቀብሩት ስለሚችል ነው። እኛም በስራ ቦታችን የተጣለውን አሊያም የተቀበረውን መተት በእጃችን ስንነካ በእግራችን ስንረግጥ በሽተኛ ልንሆን እንችላለን። ምክንያቱም ያለ ጸሎት ሕይወት የተጣለን መተት በእግር መርገጥ ወይም በእጅ ማንሳት ከበሽታ እስከ ሞት ሊያደርስ ይችላል። ለምሳሌ በእጃችን ከነካን በእግራችን ከረገጥን ስራችንን ብቻ ሳይሆን ጤናችንን ልናጣ እንችላለን። ለእጅና ለእግር ሽባነት፣ ለወገብ ህመም፣ ለሰውነት እብጠትና ቆስለት ብሎም ለሞት እንዳረጋለን። ብዙ ሰዎች ሆቴል፣ ፋብሪካ፣ ማከፋፈያ ድርጅት፣ የመኪና መሸጫ ሱቅና የተለያዩ የግል ድርጅቶች አስመርቀው ከፍተው ለጊዜው ገበያቸው ሞቅ ደመቅ ይላል። በዚህም ይወራላቸዋል። ግን በድንገት ባልታወቀ ምክንያት ገበያው ጠርቀም ብሎ ይዘጋል። ደንበኞቻቸውም እነሱ ባላወቁት ምክንያት ይርቋቸዋል። ማሽኖቻቸው አዲስ ሆነው አልሰራም ይላሉ። ቢጠገኑ ቢሰሩም አይሰሩም። ማሽኖቻቸው በድንገት ተበላሽተው በዚህም ተሰቃይተው ማሽኖቻቸውን ፋብሪካቸውን ይሸጣሉ ወይም ከስረው ከገበያ ያወጣሉ። የት ይደርሳሉ? ለስንት ቤተሰብና ሰዎች ብሎም ለሀገር ይተርፋሉ የተባሉት ስራቸው በመተት ተጠርቅሞ የመንግስትና የሰው ዕዳ ተሸክሞ ይቀመጣሉ። በዚህ ምክንያት ስንቱ ለእስር፣ ለህመም፣ ለእብደትና ለሞት ተዳርጓል። ይህንን ስትመለከቱ መተት ግለሰባዊ ብቻ ሳይሆን ኢኮኖሚያዊ፣ ሀገራዊ ጥፋትና ውድመት የሚያደርስ በክፉ ሰዎችና በክፉ መናፍስት የሚሰራ ክፉ ድርጊት መሆኑን ትረዳላችሁ። ስለ እውነት እኛም ላይ ጥፋት አለብን። ብዙ ጊዜ የትኛውንም ስራ ለመስራት ስናስብ ፈቃድ እግዚአብሔርን በጸሎት አንጠይቅም። ስራውንም ስንጀምር በአባቶች አስባርከን አንጀምርም። በሰውኛ የጀመርነው ስራ በሰዎች ቅናት፣ በአጋንንት ጣልቃ ገብነት ይበላሻል። በጸሎት ሳይሆን በሰዎችና በስጋ እውቀት ተማምነን የምንጀምራቸው ስራዎች እኛ እንደ ቁራ ጮኸን ያመጣነውን ሌሎቹ እንደ ጆፌ ሳይለፉበት ይበሉታል። እኛ ከሰውም ከራሳችንም ጋር ታግለን በስንት አበሳ ያመጣነውን አንዱ በመተት እንደ አንበሳ ይቀማናል። በአሁን ጊዜ ስራቸው በምቀኛ ሰዎችና በአጋንንት ተንኮሎች ስራቸው ተበላሽቶ ስራ አጥተው የሚንከራተቱን እግዚአብሔር ይቁጠራቸው። የኛ የመንፈሳዊ ሕይወት ድክመትና ጸሎት አልባነት እኛነታችንን፣ ስራችንን፣ እድላችንን፣ እውቀታችንን፣ ገንዘባችንን በአጋንንትና በሰው እንዲወሰድ አድርጎብናል።
እዚህ ላይ በፋብሪካና በማሽኖች ላይ የሚመተተውን መተት አብራርተን እናያለን። አጋንንት ረቂቅ መንፈስ ስለሆነ ለማንኛውም ተንኮል ዝግጁ ነው። ወዳጆቼ አጋንንት የእግዚአብሔር ክቡር ፍጡር የሆነ ሰው ላይ በማደር ሕይወቱን ማበላሸትና መገርገር ከቻለ ቁስ የሆነ ነገር ላይ አድሮ ጥቅም እንዳይሰጡ ማድረግ አያቅተውም። በተለያዩ ገድለ ቅዱሳን ላይ እንደተጻፈው አጋንንት ድንጋይ ላይ፣ ዛፍ ላይ፣ የተቀረጸ ጣዖት ላይ በማደር እንደ ሰው ሲናገርና ሰዎችን ሲያስት ተጽፏል። ዛሬም በምቀኞቻችን በስራ ተቀናቃኞቻችን እየተጎተተ የሚመተተው መተት ሰው ሰራሽ ማሽኖች ላይ በማደር ስራቸውን በአግባቡ እንዳይሰሩ እንዳይከውን ያደርጋቸዋል። እንዲሁም በተሽከርካሪዎች ላይ የሚጣል መተትም ተሽከርካሪዎቹ አገልግሎት እንዳይሰጡ ያደርጋቸዋል። የሚገርመው ባለማሽኖችና ባለተሽከርካሪዎች ማሽኖቹና ተሽከርካሪዎቹ ብልሽት ሲገጥማቸው ተበላሸ የተባለው ዕቃ ይቀየራል፣ ግን ማሽኑ አሊያም ተሽከርካሪው አልሰራ ይላል። በስራችን ላይ የሚመተተው የስራ መተት ማሽኖችን ተሽከርካሪዎችን እንዳይሰሩ ይደነቅራል። በዚህም ስራው ይበደላል አሊያም ይታጎላል። እኛም አልሆን ሲለን ኪሳራ ውስጥ እንዳንገባ የገዛኑን ማሽን አሊያም ተሽከርካሪውን በቅናሽ ወይም በወደቀ ዋጋ እንሸጣለን። ይህ የሚሆነው ምቀኞቻችን የእኛን በቁም ደህይቶ ማየት ስለሚፈልጉ የሚያደርጉብን ነው። የሚያሳዝነው ደግሞ በምንሰራበትና በምንኖርበት ቤት በማሽኖችና በተሽከርካሪዎች ላይ መተት ከተመተተ እሳት ለላሰ ሀገሩን ለማሰ ደላላ ብንነግርም አልሸጥ ማለቱ ነው። ቀንሰን እንኳን የሚገዛን እናጣለን። የመተት አጋንንቱ በኪሳራ የምንሸጥበትን እድላችንን እንኳን ይዘጋብናል። በስራ እድሉ በምቀኝነት በቅናት መተት የተመተተበት ለምሳሌ ድርጅት ወይም ካምፓኒ፣ ፋብሪካ፣ ሱቅ ወዘተ ያለው ሰው ስራው ከመዘጋጋቱ ስራው ከመበላሸቱ ባሻገር በእጁ ያለው ገንዘብ በሰበብ አስባብ ይወጣል፣ ይበተናል፣ ይጠፋል፣ ይባክናል። የስራም ይሁን የትኛውም ገንዘብ እጃቸው አይገባም፣ ከገባም አመድ ይሆናል። በስራቸው ላይ መተት የተመተተባቸው ሰዎች አንዱ የሚያሳዝኑት በአስጨናቂ ችግር ውስጥ ሆነው በእጃቸው ያለው ንብረት ለችግራቸው አይሆንም። ንብረት እያላቸው ተሽጦ ብዙ ገንዘብ የሚያመጣ ነገር እያላቸው ግን በችግር ይኖራሉ። የሚበሉት ሳያጡ ይራባሉ። ሳይቸግራቸው በመተት ተቸግረው ችግረኛ ይሆናሉ። አንድ ሰው አስታውሳለሁ፣ ትልልቅ ስራ ይሰራ ነበረ፣ ግን ስራው በመተት ተበላሽቶበት ንብረት እያለው አልሸጥ ብሎት ለመኪናው ነዳጅ የሚቀዳበት ገንዘብ ያጣ ነበረ። እኔ ሁል ጊዜ የማዝነው እነሱ ላይ መተት መመተቱ ብቻ አይደለም። ምክንያቱም በስራቸው በእድላቸው የሚቀናባቸው ጥሩ ምቀኛ ካለባቸው ይመትቱባቸዋል። የማዝነው ሁሉን ነገር ማለትም ስራቸውን፣ ገንዘባቸውን፣ ሀብታቸውን፣ ንብረታቸውን በመተት ካጡ በኋላ ወይም በመተት ሁሉ ነገራቸው ከወደመና ባዶ ከሆኑ በኋላ ስለ መተትና የስራም ይሁን የትኛውም እድላቸው ከተወሰደ በኋላ መንቃታቸውና ማወቃቸው ነው። አንዳንዴ ምን ይሆናል መሰላችሁ? ልክ መሳሪያ ሳይዝ ወይም ሳይታጠቅ በጠላት መሳሪያ ክፉኛ የቆሰለን ወታደር ይሆናሉ። መሳሪያ ሳይዝ፣ ሳይታጠቅ፣ ሳይዘጋጅ በጠላት ክፉኛ የወደቀ ወታደር ሐኪም ሊያደርግለት ወይም ሊረዳው የሚችለው ጠላቱን በማሸነፍ ሂደት ሳይሆን ከቁስሉ በማገገምና በመዳን ሂደት ነው። አንዳንዶች በራሳቸው ሰው በምቀኛቸው ሰው ስለመተት ባልነቁበትና ባላወቁበት ይልቁንም ጸሎትን መንፈሳዊ መሳሪያ አድርጎ ባልተጠቀሙበት ወይም በርትተው ባልጸልዩበት ጊዜ በድል መተት ተጠቅተው ክፉኛ ከቆሰሉ እነዚህ ሰዎች በመጀመሪያ የሚያደርጉት ንስሐ ገብተው ወደ እግዚአብሔር ተመልሰው ከስብራታቸው መጠገን ከቁስላቸው መዳን ነው። ከዛ በኋላ ነው ወደ መንፈሳዊ ውጊያ የሚገቡት። ከዛ በኋላ ነው መንፈሳዊ ጦር ዕቃቸውን አንስተው ጸሎትን አንግበው ስግደትን ተጠቅመው ከጠላታቸው ከመተተባቸው ሰው ጋር የሚፋለሙት። ችግሩ ብዙዎች እንዳልኳችሁ በመተት ከተጠቁ እድላቸውን ከተነጠቁ በኋላ ስለ መተት ያውቃሉ፣ የመተተባቸውንም ሰው ላይ ይነቃሉ። ቀድመን ስለ መተትና ስለ ክፉ መናፍስት ውጊያ ብናውቅ ብዙ ነገሮቻችንን ማትረፍ እኛም መትረፍ እንችል ነበረ። ብዙ ነገር ማስተካከል እኛም መስተካከል እንችል ነበረ። አሁንም ካወቅንበት ከነቃን እድሉ አለን። እጅጉን ክፉ ነገር ደግሞ በስራችን ላይ መተት ከተመተተ ለፍተን ወጥተን ወርደን የምናገኘው ገንዘብ ረድኤት በረከት አይኖረውም።
እኛ በቀኝ እጅ ያስገባነው ገንዘብ ሳናየው ሳናውቀው በግራ ይወጣል። ወደ ኪሳችን የገቡት ገንዘቦችም በየምክንያቱ ከኪሳችን ለመውጣት ተባብሮ ያጨበጭባሉ፣ እንውጣ ይላሉ። ሲወጡም የወጡበት ምክንያት በውል አይታወቅም፣ ለማሰብም ለሂሳብም አይመችም። ወዳጆቼ የምትሰሩት ስራ በድንገትና ባላሰባችሁበት ሁነት ከተበላሸ፣ በስራ ያገኛችሁት ገንዘባችሁ ከወትሮ በተለየ መልኩ እየሾለከ የሚወጡ ከሆነ፣ ማሽኖቻችሁ፣ ተሽከርካሪዎቻችሁ በባለሙያ ተጠግነው የሚፈልጉት ዕቃ ተቀይሮ አልንቀሳቀስ አልሰራ ካሉ፣ ደንበኞቻችሁ እልም ብሎ ሲጠፉ፣ ስራችሁ ውጤት ሳይሆን ልፋት ብቻ ከሆነ ቆም ብላችሁ አስቡ። ወደ እግዚአብሔር በጸሎት አሳስቡ። ያኔ እውነታው ይገለጥላችኋል። አንድ ሰው በስራው፣ በድርጅቱ፣ በፋብሪካው፣ በሱቁ፣ በንግድ ቦታ ወዘተ መተት ሲመተትበት የሚያያቸው ምልክቶች አሉ። እነሱን ደግሞ በዝርዝር እናያቸው። አንድ ሰው በስራው ወይም እንዳይሰራ የስራ መተት ከተመተተበት የሚሰራውን ስራ በድንገት ይጠላል። ብዙ ሰው በስራው ላይ መተት ሲመተትበት ወዶ ፈቅዶ ተደስቶ የሚሰራው ስራ እጅጉን ያስጠላዋል። የስራ ሞራሉ ይሞታል። ስራ ቦታ በሆነና ባልሆነ ምክንያት ይቀራል። በፊት በቀላሉ የሚሰራው ለዛውም የሚያውቀው ስራ አልገፋ ይለዋል። ስራው ይጠፋበታል። እየሰራ የሚያውቀው ይጠፋበታል፣ ይደነባበራል። በስራው ምክንያት ከስራ ባልደረቦቹ ጋራ በሆነው ባልሆነው ይጣላል፣ ይጋጫል። ወደ ስራ ቦታ ሲሄድ በተደጋጋሚ የመኪና ግጭትና ብልሽት ይገጥመዋል። ተቀጥሮ የሚሰራ ከሆነ በስራው የሚያገኘው እድገት ሳይሆን ምስጋና ቢስነት ነው። ይሰራል፣ በሚሰራው ስራ እድገት አያገኝም። ከሱ በታች የሆነው የባሰው ሰው ባልሰራው ስራ ወይም እሱ በሰራው ስራ ይመሰገናል፣ እድል ያገኛል። አንዳንዱ የሰዎች የእድገት መሰላል ይሆናል። ከእናንተ የስራ ደረጃ በታች የሆኑት የስራ እድገትና የደሞዝ ጭማሪ ሲያገኙ፣ እናንተ የስራና የደሞዝ ጭማሪ አታገኙ። አብሯችሁ ለሚሰሩት የስራና የእድገት መሰላልና ድልድይ ትሆናላችሁ። እነሱ በስራም በእድገትም ትልቅ ቦታ ይደርሳሉ፣ እናንተ እዛው ትቆማላችሁ። እኔ በጣም የሚገርመኝ በስራ መተት ተይዘው ወይም የስራ እድላቸው ተወስዶባቸው ስንት የተሻለ የስራ እድል መጥቶላቸው እነሱ ግን ዘመናቸውን አንድ ስራ ብቻ ለዛውም ያልተሻለ ስራ የሚሰሩ አሉ። አንዳንዶቹ የተሻለና የሚያድጉበት የስራ እድል እያገኙ የበፊቱ ስራቸው ላይ ብቻ ሙጭጭ ብለው ይሰራሉ። ይሄ የጤና አይደለም። ለነሱ ሲሆን የተሻለ የስራ እድል ይዘጋል። ለነሱ ሲሆን በስራቸው የሚመጣ እድገት፣ ትምህርትና የደሞዝ ጭማሪ ይዘጋል ወይም ይቀራል። አሊያም የስራው የትምህርቱ የእድገቱ እድሉ ሲመጣላቸው ቸል ብሎ ሳይጠቀሙበት ያሳልፉታል። የሚያሳዝኑት ደግሞ ስንት ዓመት ስንትና ስንት የተሻለ የስራ የትምህርት የእድገት እድሎች እያመለጧቸው ፈዞ የሚኖሩ አሉ። ምስኪኖቹ ደግሞ የመጡላቸውን የተሻለ የስራ የትምህርት የእድገት እድሎች ቸል የሚሉት የማይጠቀሙት በእነሱ ቤት ለሚሰሩት ስራ፣ ለድርጅቱ፣ ለሚሰሩበት ቦታ ታማኝ የሆኑ መስሏቸው ነው። ሌላው በስራ ላይ መተት የተደረገበት ሰው ስራውን በአግባቡ አይሰራም። ቢሰራም ይታገለዋል። ስራውን ይፈራል። ሰውን፣ አለቃውን እጅግ ይፈራል። በራሱና በስራው መተማመኑ ይጠፋል። እየሰራ ያልሰራ መስሎት ይጨነቃል። በስራው ፍርሃት ይለዋል። ልቡ በከፍተኛ ፍርሃት ውስጥ ይወድቃል። እየሰራ እጁን ሰውነቱን ያልበዋል። ስራ ሲጀምር ከፍተኛ የራስ ምታትና የመዘበራረቅ ስሜት ይሰማዋል። እንዳይሰራ እጁን፣ ትከሻውን፣ ጭንቅላቱን ይይዘዋል። እየሰራ ያዞረዋል። ድብልቅልቅ የሚል ስሜት ይሰማዋል። ስራ ላይ ሲሆን የልብ ምቱ ይዘበራረቃል። ከፍተኛ ፍርሃት ይወድቅበታል። ሁል ጊዜ ስራህን ተውተው ለቀ ውጣ የሚል ስሜት ይታገለዋል። ስራው በቀላሉ ይበላሽበታል። ስራ ላይ ሆኖ ከስራው ጋር መገናኘት ያቅተዋል። ስራውን የሚሰራው በኮምፒውተር ከሆነ ፋይሉ እዛው ሆኖ ፋይሉ ይጠፋበታል። አዲስ ኮምፒውተሩም ቢሆን ያስቸግረዋል። የሚሰራበት ኮምፒውተር ሊቃጠልም ይችላል። ኮምፒውተሩ ላይ የሰራው ስራ መጨረሻ ላይ ተበላሽቶ ሊያገኘው ይችላል። በተለይ በኮምፒውተር የሚያቀርበው የስራ ፕሮጀክት ወይም ስራውን ከሆነ ፕሬዘንቴሽን ከሆነ የዛን ቀን ማቅረብ አይችልም። ወይም የሚያቀርበው ነገር ዝብርቅርቅ ይላል። አንደበቱ ይያያዛል።
አሊያም ያቀረበውና የሚናገረው የሚያስረዳው ነገር የማይገናኝ ይሆናል። ወይም ኮምፒውተሩ ይበላሻል፣ ወይም የሚያቀርበው ፋይል ይጠፋበታል። እሱ የሚሰራው ሌላ፣ ኮምፒውተሩ ላይ የሚያየው ሌላ ይሆናል። በማያውቀው ምክንያት ከስራው ይባረራል። ጥሩ እየሰራ ለድርጅቱ ወይም ለመስሪያ ቤቱ ጠቃሚ ሰራተኛ እንደሆነ እየታወቀ በስራው ላይ የተመተተበት ወይም የታደሰበት መተት በአለቃው በሰራተኞች አድሮ ከስራው የሚባረርበትን ውሃ የማይነሳና የማያሳምን ምክንያት አስነስቶ ከስራው እንዲነሳ ወይም እንዲባረር ያደርገዋል። ይሄ የብዙ ሰራተኞች ችግር ነው። ጎበዝ ሰራተኛ ሆነው በራሳቸው በምቀኛቸው ሰው መተት ተመትቶባቸው ከስራ ይባረራሉ። በዚህም መተተኞቹ የእነሱን የስራ የእድገትና የትምህርት እድል ይጠቀሙበታል። ሌላው የስራ መተት ያለበት ወይም ሰርቶ እንዳይበላ መተት የተደረገበት ሰው የትኛውንም ትምህርት ቢማር፣ ለምሳሌ ዶክተር፣ ኢንጂነር፣ ነርስ፣ አካውንቲንግ ወዘተ ቢማር በተማረው ትምህርት ስራ መያዝ አይችልም። ስራ የሚገኝበት ትምህርት ቢማሩ እንኳን እንደነሱ የተማሩት በቀላሉ ስራ ያገኛሉ፣ እነሱ ስራ አያገኙም። የፈለገ የተማረ ሰው ሆኖ የስራ እድሉ በስራ መተት ከተወሰደበት ትምህርቱ ለሱ እንጀራ ሳይሆን መከራ ነው የሚሆንበት። ሰርቶ መብላት ሳይሆን ሳይሰራ መንከራተት መገለጫ ይሆናል። ከሱ ጋር የተማሩት ከሱ ጋር አንድ አይነት የትምህርት እውቀት የያዙት ስራ ተቀጥረው ወይም የራሳቸውን ስራ ከፍቶ ስራ ሲሰሩ እሱ ግን ሰርቶ ማግኘት ሳይሆን ማጣትና መንከራተት ህይወቱ ይሆናል። የእነዚህ ሰዎች ችግር ወደዱም ጠሉም አመኑም አላመኑም ከሁለት አንዱ ነው። አንደኛው ስራ እንዳይዙ በተማሩት ሰርተው እንዳይበሉ የቅርብ ሰዎች ምቀኞች መተት አስመትቶባቸው ነው። ሁለተኛው ደግሞ እድላቸው በመተት ተወስዶባቸው ነው። ቀድሞ እድላቸው የተወሰደባቸው ሰዎች ጥሩ ትምህርት ተምረው በቀላሉ ስራ ማግኘት ሲችሉ የተወሰደባቸው እድል የስራ እድላቸውን ይዘጋል ወይም ይከለክላል። ስለዚህ በምቀኞችም ይሁን በራሳቸው ሰዎች ቀድሞ እድላቸው ከተወሰደ ሐኪምም ቢሆኑ መሐንዲስም ቢሆኑ ተፈላጊ ሙያም ቢኖራቸው ስራ መያዝ አይችሉም። እንደው ተማሙተው ስራ ቢያገኙ እንኳን በቀላሉ መስራት አይችሉም። ስራው ፈተና ይሆንባቸዋል። አለቃቸው፣ ሰራተኛው ፈተና ይሆንባቸዋል። ባጭሩ ስራውን ሰርተው ውጤታማ መሆን አይችሉም። ሌላው የስራ መተት ያለባቸው ሰዎች ቤት ጤነኛ ናቸው። ስራ ቦታ ይጨንቃቸዋል፣ ያማቸዋል፣ ይደብታቸዋል፣ ይከብዳቸዋል፣ ያነጫንጫቸዋል፣ ሰው ያስጠላቸዋል፣ ስራው ያስጠላቸዋል። ስራውን በውድ ሳይሆን በግድ ይሰራሉ። በስራ እድላቸው ላይ መተት የተመተተባቸው ሰዎች በአስገራሚ ሁኔታ ከስራ ቦታቸው መልቀቂያ ሳይጠይቁ ስራቸውን በድንገት ለዛም ባልታወቀ ምክንያት ይተዋሉ። አንድ ልጅ አውቃለሁ፣ ጎበዝ ነርስ ናት። አንድ ቀን ሆስፒታል እየሰራች ድንገት ገዋኗን አውልቃ ከዚህ በኋላ አልመጣም ስራም ትቻለሁ ብላ ውልቅ ብላ ሄደች። ነገ ተመልሳ እንዳትሰራ ምንም አይነት ምክንያት ሳታቀርብ ለፍታ የተማረችበትን ስንት ዓመት በደስታ የሰራችውን የነርሲንግ ሙያ ለ10 ዓመት ትታ እንጦጦ ማርያም ሳጠምቃት ነው የስራ መተት እንደሆነ ተናግሮ ተሸኝቶላት ነው ከ10 ዓመት በኋላ ስራ የጀመረችው። እዚህ ከሕክምናው ጋር በተያዘ እዚህ አሜሪካ አንድ ልጅ ስትነግረኝ በአልትራሳውንድ ሙያ ለብዙ ዓመታት ሰርታለች። አንድ ቀን ትልቅና ጥሩ ክፍያ የሚከፈልበት ሆስፒታል ታመለክታለች። እነሱም ጠሯት፣ ተፈትና አለፈች። ሆስፒታሉ ኒውዮርክ ነው ያለው፣ እሷ የምትኖረው ደግሞ ዳላስ ነው። ስለዚህ በጥሩ ክፍያ ስራዋን ለመስራት ጠቅልላ 3 ቀን መኪና ነርታ ኒውዮርክ ገባች። ወደ ሆስፒታሉም ሄደች። ስራ ስሪ ያሏት። ታማሚ ያመጡላትና በአልትራሳውንድ ታማሚውን እንድታይ ያደረጓት። የሰውየው ህመም በቀላሉ በአልትራሳውንድ የሚታይ ነበር፣ ግን ለሷ ምንም ነገር አልታያላት። በዚህ ግራ ተጋባች። አለቋ ምን ታያለሽ አለቻት። እሷም ለኔ ምንም አይታየኝም አለች። ሴትየዋ እጅግ ተናዳ የምታየው ታማሚ በአልትራሳውንድ የሚታይና ግልጽ ህመም ነው ያለበት። ስለዚህ አንቺ ይህንን ቀላል ህመም በአልትራሳውንድ አይተሽ ካላወቅሽ ምኑን ሰራሽ አለቻትና አለቃዋ በአልትራሳውንድ የሰውየውን ህመም እያሳየቻት ስትነግራት ግራ ተጋባች። ልጅቷ ራሷ በአልትራሳውንድ ስታይ የሰውየው ህመም አይታያትም። አለቃዋ በአልትራሳውንድ ስታሳያት ይታያታል። ሴትዮዋም ተበሳይታ ከስራ አባረረቻት። እሷም 3 ቀን መኪና ነርታ የመጣችበትና ጥሩ ክፍያ አገኝበታለሁ ያለችውን ስራ አጣች። ወዳጆቼ፣ የስራ መተት ጥሩ የስራ እድላችሁን ይዘጋል፣
ልክ እንደ አብራን ክርት በስራ ምክንያት ያንከራትታል። ባለ ድርጅትና ባለ ሱቆች ከሆኑ ስራ ቦታቸው ድርሽ አይሉም፣ አይሄዱም። ስራ ቦታቸውን ሲያስቡት ያስጠላቸዋል። እንደውም ስራቸውን ትተው እንደ ቁራሌው ሲዞሩ ይውላሉ። ባስ ካለ ደግሞ ጫት ቤት ወይ የሆነ ቦታ ቁጭ ብለው ሲቅሙ፣ መጠጥ ቤት ተቀምጠው ሲጠጡና ገንዘባቸውን ለማንም ሲያወጡ ይውላሉ። አንዳንዱ በስራ መተት ሲያዝ የስራው ቦታ መሄድ ያስጠላዋል፣ ግን መሄዱ ደግሞ ግድ ይሆንበታል። የዚህን ጊዜ በሚሰራበት ሰዓት መሄድ ትቶ ስራው በሚዘጋበት ሰዓት ይሄዳል። ሄዶም ቀኑን ሙሉ የተሸጠውን ገንዘብ ወስዶ ሰው ሲጋብዝ ገንዘቡን ሲበትን ሲያባክን አምሽቶ ባዶ እጁን ወደ ቤቱ ይሄዳል። መተቱ የጸናበትና በመተት የዞረበት ደግሞ ስራው ቦታ በፍጹም አይሄድም። ስራ ቦታ መሄድ ሞት መስሎ ይታየዋል። ግን የሰራበትን ወይም የተሸጠውን ገንዘብ ያለበት ቦታ ድረስ አስመጥቶ ሲያባክን ሲጠጣ አምሽቶ ወደ ቤቱ ይሄዳል። ብዙዎቻችሁ በስራ ቦታችሁ ወይም በስራችሁ ላይ መተት ሲመተት መተቱ ምልክት ይሰጣችኋል። እናንተ ግን ስለተመተተባችሁ ምልክቱ ልብ አትሉም። ለምሳሌ ጥቂት ልጨምርላችሁ። ቅድም እንዳነሳሁት ስጋ ቤት፣ ምግብ ቤት፣ መጠጥ ቤት፣ ጁስ ቤት ብቻ የሚበላ የሚጠጣ ነገር የምትሸጡ ከሆነ ገበያ ማጣት ብቻ ሳይሆን የምትሸጧቸው ነገሮች በሙሉ ይበላሻሉ። ከ10 ዓመት በፊት የማውቃት እዚሁ አዲስ አበባ የምትኖር ልጅ ነበረች። ይቺ ልጅ ከአትክልት ተራ የተለያዩ አትክልቶች ገዝታ በምትኖርበት አካባቢ ትሸጣለች። አትክልት ተራ ሌሊት 9 ሰዓት ሄዳ ነው የምትገዛው። ጥሩ ንጹህ አትክልት ገዝታ ወደ መሸጫው አስገብታ በደንብ ነበር የምትሸጠው። ከሆነ ጊዜ በኋላ የሚገዛት አጣች። የምታመጣቸው አትክልቶች በአንድ ቀን እየተበላሹ ተቸገረች። በዚህም ብዙ ተሰቃየች። እሷ ከምትሸጠው ቦታ ፊት ለፊት ያለ ሰው አስመትቶባት እሷም ከአትክልት ተራ ከአንድ ሰው ገዝተው የእሷ አትክልት በሙሉ በአንድ ቀን ይበላሻል፣ ይበሰብሳል። ያስመተተባት ሰው አትክልት ደግሞ በአንድ ቀን ተሽጦ ያልቃል። ይህንን ራሴ በአይን አይቻለሁ። የሚገርማችሁ በቀላሉ የማይበሰብሰው ሎሚ ይበሰብሳል። ካልበሰበሰ በአንድ ቀን ጠውልጎ ሎሚ ሳይሆን ሌላ ነገር ይመስላል። በጣም ተቸግራ የምትሸጠውን አትክልት እንኳን ሰው ሊገዛት ሰዎች በነፃ አልወስድላት እያሉ አውጥታ ትጥል ነበረ። የአይጡ አበዛዝ ልነግራችሁ አልችልም። በመጨረሻ በስራዋ ላይ የተደረገባት መተት እንደሆነ ታወቀ። ተሸኝቶላት ስራዋ ተስተካከለ። በስራቸው ላይ መተት እንደተደረገባቸው ያላወቁት ያልነቁት መፍትሄ ያልሻቱት ግን በስራ መተት ታስረው ስራቸው ተበላሽቶባቸው ፈተና ተሸክሙ ይኖራሉ። ወዳጆቼ የስራ መተት ሲመተትባችሁ ስራችሁ ይበላሻል፣ የምትሸጡት ይበላሻል። ስራ ቦታችሁ፣ ሱቃችሁ ወይም ቤታችሁ ባይጥ ይሞላል። የማይበላሽ ነገር ከሆነ ለምሳሌ ድርጅት ሆኖ እቃ የሚሸጥ ከሆነ እቃቸውን የሚገዛቸው ይጠፋል። እቃቸው የሰራተኞቹና የሌቦቹ መጫወቻ ይሆናል። እቃዎቹም ይበላሻሉ። ዘበኛውም አላፊ አግዳሚው እቃቸውን እየወሰደ የሚዘርፈውም እየዘረፈ ይባክናል። የወለላይቱ እመቤት ልጆች በስራ ቦታችን፣ በማሽኖቻችን፣ በተሽከርካሪዎቻችንና በሌሎቹም ላይ መተት ከተመተተ ቅድሚያ ማድረግ ያለብን ጸበል መርጨት ወይም ጸበል በእምነት እየበጠበጥን መርጨት። ጥሩ አባቶች አስመጥተን ድርሳነ ቅዱስ ሚካኤልና ሌሎቹን ድርሳናት ገድላትን አስነብቦ የተጸለየበትን መዝገበ ጸሎት መርጨት። እንዲሁም በግላችን ሰይፈ ሥላሴን፣ ሰይፈ መለኮትን፣ ጸሎተ ባርቶስን በየዕለቱ በመጸለይ ራሳችንን በሥላሴ መለኮታዊ ሰይፍ ማስጠበቅ ይገባናል። እነዚህም በመጠቀም ስጋ ከለበሱ በየጠንቋይና በየደፍተራ ቤት እየተለከሰከሱ ገንዘባችንን በአጋንንት ከሚምሱ ስናያቸው ሰዎች በግብራቸው ግን የአጋንንት የግብር ልጆች ከሆኑት ተቀናቃኞቻችንና ከአጋንንት መላቀቅ እንችላለን። እነዚህ መፍትሄዎች የማትጠቀሙ ከሆነ የመተተኞች መጠቀሚያ ትሆናላችሁ። እነዚህን የማትተገብሩ ከሆነ የእነሱ መጫወቻና መዘባበቻ ትሆናላችሁ። የሚያሳዝነው ይህ ሁሉ ግፍና በደል በሰዎች ላይ በመተት የሚደርሰው አገልጋይ በመሰሉትና በአገልግሎት ስም በቅድስት ቤተክርስቲያን ስም ባሸመቁት ነው። ልዑል እግዚአብሔር በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅ አጠፋለሁ እንዳለ መተትን ከመተተኞች እጅ ያጥፋለን። በቀጣይ በክፍል 14 ስለ ሰላቢ መተት በስፋትና በጥልቀት እንማማራለን።
ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ያስተማሪን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።